ሰላም ሰላም የሕያው ቃል ሚዲያ ተከታታዮች እንደምን አላችሁ? በእያላችሁበት የጌታ ጸጋ ከሁላችሁ ጋር ይሁን። ወንድማችሁ ዮናስ በድሉ ነኝ። እንደተለመደው በአዳዲስና በአጫጭር በአስተማሪ ቪዲዮዎች መጥቻለሁ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ሼር በማድረግ እንዲሁም ደግሞ ይህንን ቪዲዮ ላይክ በማድረግ ቤተሰብ እንድትሆኑ በጌታ ፍቅር ጠይቃለሁ። እስከ ፕሮግራም የፍጻሜ ድረስ አብራችሁን ቆዩ። መልካም ቆይታ። ከዚህ በፊት ከቸርች ማፊያ ኢንተርቪዎች መካከል አንዱን ተርጉሜ አቅርቤላችሁ ነበር። ይሄውም የቀድሞ ሐሰተኛ ነብይ በምን አይነት የጥንቆላ ልምምድ ውስጥ ያልፍ እንደነበረ ለትምህርታችን ይናገራል። ከነዚህም የጥንቆላ ልምምዶች መካከል ባክ ቱ ዘ ሴንደር ወይም ደግሞ አንድ ሰው ያደረገባችሁን ማንኛውም ክፉ ነገር፣ እርግማን፣ ሟርት፣ ጥንቆላ፣ ማንኛውም ክፉ ነገር ወደ ላኪው መመለስ የሚል የጸሎት አይነት ነው። ይሄውም ሐሰተኛው ነብይ ወደ ቤኒን ወይም ወደ ናይጄሪያ ወይም ወደ ጋና በመሄድ ከፋንዳ አማልክት ጋር የሚያደርገው የጥንቆላ ልምምድ ነው። የፋንዳ አማልክት ወይም የፋንዳ አምላክ ባዘጋጀው የህፃን ልጅ ደም ወይም የበግና የፍየል ደም ውስጥ ሻወር በመውሰድ ወይም በመነከር የሚደረግ የጥንቆላ ልምምድ ነው። ሐሰተኛው ነብይ ይህንን ልምምድ ካደረገ በኋላ ጸሎቱ ባክ ቱ ዘ ሴንደር ወይም ያደረገባችሁን አንድ ሰው ያደረገባችሁን ማንኛውም ክፉ ነገር ወደ ላኪው መመለስ የሚል የጸሎት አይነት ነው። ስራሽ የተበላሸው ነገርሽ ሁሉ እየወረደ የመጣው ከዚህ ድግምት የተነሳ ነው። ዛሬ ይህንን ድግምት ወደ ደጋሚዋ መልሰናል። አሜን። ይመለስ በኢየሱስ። ወደ እሷ የተላከውን እኮ ነው ወደ እነሱ የመለስኩት። የፋንዳ አምላክ አንዱ ነው። ይህም በሱ ላይ መስዋዕታችሁን ስታቀርቡ ማንኛውም ጠላት የላከባችሁ ወደ ላከባችሁ ይመለስ የሚል አይነት የጥንቆላ ልምምድ ነበር የምናደርገው፣ ወደ መጣበት ይመለስ የምንለው። ስለዚህ ይህንን አይነት ጸሎት ስትሰሙ አንድ ሰው ወደ መጣበት ይመለስ እያለ ሲጮህ ራሳችሁን ጠይቁ። በመጽሐፍ ቅዱስ የት ቦታ ነው፣ በየትኛው የመጽሐፍ ቅዱስ ቃል ላይ ነው ያስተማረን ይህን አይነት እምነት ወደ መጣበት ይመለስ የሚል? ምክንያቱም ወደ መጣበት ይመለስ በጠንቋዎች የሚደረግ ልምምድ ነው። ያም የፋንዳ አምላክ ነው። ባይዘዋይ የሰው መሞትና ምናምን ጉዳይ አይደለም። መሞት ያለበት ይሞታል። አሁንም የማይቀር ጉዳይ ነው። እየሟረተ አይኖርም። አዲስ ሞት አንጸልይም። እሱ ወደኛ የላከውን መልሰን ወደ እሱ ነው ምንልከው። በእናንተ ላይ፣ በልጆቻችሁ ላይ፣ በትዳራችሁ ላይ የተላከ የሞት መንፈስ ወደ ላኪዎች ይመለስ። ወደ ላኪው ይመለስ። ወደ ሟርተኞች ይመለስ። ወደ አስማተኞች ይመለስ። እናንተ በኢየሱስም ከቤተሰቦቻችሁ ጋር ከፍ ከፍ እያላችሁ ሂዱ። ቢዝነሳችሁ ከፍ እያለ ይሂድ። ህልማችሁ ከፍ እያለ ይሂድ። የኛ አምላክ ክርስቶስ ኢየሱስ ያስተማረን የሚረግሙንን እንድንመርቅ፣ ለኃጢአተኛው እንድንጸልይ፣ ክፉ በክፉ ፋንታ ክፉ እንዳንመልስ ያስጠነቀቀን ሲሆን ኢየሱስ ክርስቶስ ወደዚህ ምድር የመጣው ለኃጢአተኛው፣ ለሟርተኛው፣ ለዘሟቹ፣ ለሰካራሙ፣ ለማንኛውም በደልና ኃጢአቱ ስላለ በክርስቶስ ኢየሱስ ንስሐ ገብቶ እንዲመለስ እንጂ ማንም ነፍስ እንድትጠፋ አይደለም። ነገር ግን እንዲህ አይነት ልምምድን የሚያደርጉ ሐሰተኛ ነቢያቶች ሰዎቹ አደረጉት አላደረጉት ምንም ማስረጃ በሌለው ያደረከው ሟርትና ጥንቆላ መልሼ ልኬብሃለሁ በሚል የጸሎት ልምምዳቸው መስካሪዎቻቸው ይሄንን ከጸለይክ በኋላ ሰውየው ሞተ፣ ልጅቷ ሞተች የሚል ምስክርነትን ይዘው ሲያስጨበጭቡና በእልልታ ሲፈነጥዙ ይታያል። ምን አይነት አምላክ ነው በሟቹ የሚደሰት? ምን አይነት አምላክ ነው ክርስቶስ ኢየሱስን የማታውቅ ነፍስ ወደ ሲኦል ስትወርድ የሚደሰተውና የሚያጨበጭበው? በምን አይነት መንፈስ ውስጥ ነው? ስለዚህ እነዚህን ሐሰተኛ ነቢያቶች ከሌላው የወንጌል አማኝ መለየት ስለሚገባን የፋንዳ አማልክትን እንጂ ኢየሱስ ክርስቶስን የማያመልኩ መሆኑን አውቃችሁ ኢየሱስ ብቻ ብለው ስሙን ስለጠሩ፣ ጌታ ጌታ ብቻ ብለው ስሙን ስለጠሩ ለመሸቀጫ እንጂ አምላካቸው የፋንዳ አምላክ እንደሆነ ተረድታችሁ ከዚህ በኋላ ፋንዳ ብላችሁ ብትጠሯቸው መልካም ነው ብዬ አስባለሁ። እሺ እንግዲህ እንደሰማችሁት ነው። በጣም የሚገርም መልእክት ነው እህታችን ያስተላለፈችው። አንዳንዶቻችሁ ለምን እንደምትጠሏት አላውቅም። ምክንያቱም ስለ ሐሰተኛ ነቢያቶች ይዛ የምትመጣው መረጃ በማስረጃ የተደገፈና እውነት የሆነ ነገር ነው ይዛ የምትመጣውና እህታችን ዘመንሽ የተባረከውን በርቺ። መጽሐፍ ቅዱስ ላይ ምን ይላል? በክርስቶስ ትምህርት ለማይኖር አምላክ የለውም ይላል። ማንም ይህን ትምህርት ወደ እናንተ ይዞ ባይመጣ ሰላም አትበሉት፣ ከእርሱ ጋር አትተባበሩ ይላል። አንድ ሰው እግዚአብሔርን የሚያመልክ ከሆነ መመሪያ መጽሐፍ ቅዱስ ነው የሚል ከሆነ የእግዚአብሔርን ቃል ሊታዘዝለት ይገባል። መጽሐፍ ቅዱስ እንደሚለው ነው ክርስትናውን መምራት ያለበት። ከመጽሐፍ ቅዱስ ውጪ የሆነ ልምምድ፣ ከመጽሐፍ ቅዱስ ሐሳብ ውጪ የሆነ የራሳቸው ልምምድና ተግባር ይዛችሁ ኢየሱስን ብትጠሩ፣ እግዚአብሔርን ብትጠሩ እግዚአብሔር አምላካችሁም ኢየሱስ ጌታችሁም ሊሆን አይችልም። ምክንያቱም ልምምዳችሁ አሁን እንግዲህ ስታነጻጽረው ስመለከት የፋንዳ አምላክ በሚለው የአምልኮ ስርዓት ውስጥ ይሄ ስርዓት አለ። እርግማንን፣ ጥንቆላን፣ ድግምትን ወደ ደጋሚው ወደ ጠንቋዩና
ወደ ሟርተኛው የመመለስ የሚል የጥንቆላ ልምምድ አለ። በቸርች ውስጥ ይሄንን ልምምድ ካየነው የሚያመልኩት እግዚአብሔርን ተግባራቸው ግን የፋንዳን አምላክ ተግባር የሚያደርጉ ከሆነ አምላካቸው እግዚአብሔር አምላካቸው ሊሆን አይችልም ማለት ነው። ስለዚህ በትክክለኛ መንገድ ነው እህታችን ያስረዳችን። መጽሐፍ ቅዱስ የሚለው የሚረግሟችሁን መርቁ ነው፣ የሚሟርተውን የሚደግመውን ጸልይለት ነው፣ መርቀው ነው የሚለው እንጂ ርገመው፣ ግደለው፣ ቁረጠው፣ ፍለጠው አይልም። እኛም ወደ ደጋሚው ይመለስ ብንል እግዚአብሔር የእሱን ሟርት መልሶ ወደ ደጋሚው የሚወስድ አምላክ አይደለም። ምክንያቱም መቼስ ጸሎቱን እግዚአብሔር ሰምቶ እንዲመለስ ነው አይደለ? እግዚአብሔር እንደዚህ አይነት ጸሎት አይመልስም፣ ይህንን ስርዓትም አይተባበርም፣ አያደርግም። ስለዚህ የሐሰተኛ ነቢያቶች አምላክ በድርጊታቸው እየተገለጠ ነው ማለት ነው። በተግባራቸው እየተገለጠ ነው። ምንድነው ችግራችሁ? ችግራችን አንስማማ። በቃ ከኔ ባለቤት ጌታን ታውቃለች? መለስተኛ ነች። መለስተኛ ፔንጤ ነች። መለስተኛ ፔንጤ ደርሶ መመለስ ደርሶ መልስ ማለት ነው። ኢየሱስ ጌታ ነው። ሃሌሉያ። ደርሶ መልስ ማለት ነው። አንተና ባለቤትህ ሰላም እንድትሆኑ ጸልያለሁ። አሜን። ከመለስተኛ ወደ ከፍተኛ እንድትሆኑ ጸልያለሁ። አሜን። ቻው። አሜን። ክርስቲያኖች በተለይ ደግሞ የሐሰተኛ ነቢያቶችን መድረክ ሄደው የሚያሞቁ ለሐሰተኛ አገልጋዮች ለሐሰተኛ ነቢያት ግባት የሚሆኑ ቪዲዮ መስሪያ ገንዘብ መስሪያ የሚሆኑ ክርስቲያኖች እንደዚህ መለስተኛ የሆኑ ናቸው። መለስተኛ የሆኑት እንዴት አይነቶች ናቸው መሰላችሁ? የእግዚአብሔር ቃል በውስጣቸው በሙላት የሌላቸው፣ በጌታና በኃይሉ ችሎት ያልበረቱ። ምክንያቱም የእግዚአብሔር ቃል ምን ይላል? ቃሉ በሙላት ይኑርባችሁ ይላል አይደለ? እንደገናም ደግሞ በጌታና በኃይሉ ችሎት የበረታችሁ ሁኑ ይለናልና የበረቱ ያልሆኑ የእግዚአብሔር ቃል በውስጣቸው በሙላት የሌለ መልካሙን ከክፉ መለየት የማይችሉ እውነተኛውን ከሐሰተኛው ለይተው መለየት የማይችሉ በሚመጣው ንፋስ በሚመጣው በሐሰት ትምህርት ይወሰዳሉ ማለት ነውና አብዛኞቹ እዛ የምናያቸው ክርስቲያኖች እንደዚህ ያሉ መለስተኞች ናቸው። ስለዚህ ደግሞ መጨረሻ ላይ ምን አለ? ከመለስተኛ ወደ ከፍተኛ ክርስቲያን አደረኳት ነው አይደል ያለው። ሲጀመር አገልጋይ እንደዛ ማድረግ አይችልም። ኢቨን እንኳን ይሄ አገልጋይ እውነተኛ ነው ብዬ ባላምንም እንኳን ማድረግ አይችልም። ሰውን ከመለስተኛ ወደ ከፍተኛ ምእመን ሊያደርግ የሚችለው በእግዚአብሔር ቃል የበረታ እውነተኛ ክርስቲያን ሊያደርግ የሚችለው የእግዚአብሔር ቃል ነው። ከዚህ ቃል ጋር ህብረት ሲኖረን፣ ከዚህ ቃል ጋር የጠበቀ ግንኙነት ሲኖረን፣ ይሄ ቃል ዕለት ዕለት ስናጠናው ህይወታችንን ይቀይራል። ስለዚህ ክርስቲያኖች ባካችሁ ከዚህ ቃል ጋር አታችመንት ይኑረን፣ ከዚህ ቃል ጋር ህብረት ይኑረን፣ ቃሉ በሙላት ይኑርባችሁ ይላል። እግዚአብሔር ይርዳን። ተባረኩልኝ። አሜን አሜን። እህታችን ዘመንሽ የተባረከ ይሁን። እውነት ነው። አንድ ሰው በትንቢት ከዚህ በኋላ ወደ ከፍተኛ መንፈሳዊ ህይወት አስገባውሽ ብሎ አንድ ሰው ከስጋዊነት ከመለስተኝነት ወደ ከፍተኛ መንፈሳዊ ህይወት እንድትገባ ማድረግ አይችልም ማንኛውንም ሰው። ምክንያቱም እህታችን እንዳለችው በእግዚአብሔር ቃል ስር መስደድ ያስፈልጋል። እነኚህ ሰዎች ግን ራሳቸውን እንደ አምላክ ስለሚያዩ በቃ ነገሮችን በራሳቸው ማድረግ እንደሚችሉ በተደጋጋሚ እንደዚህ አይነት ቃሎችን ስለሚጠቀሙ አይምሯቸው አሁን እንደዛ ነው እያሰበ ያለው። እንደ አምላክ ነው ራሳቸውን እያዩት ያሉት። ጌታ ኢየሱስ ክርስቶስ እንኳን እንደዚህ አላለም። መጽሐፍ ቅዱስም እንደዚህ አላስተማረምና ወንድምና እህቶቼ ለብ ያለ መለስተኛ ምዕመን አትሁኑ። በእግዚአብሔር ቃል ስር ሰዳችሁ ታነጹ። ለሰው ሳይሆን ለጌታ ባሪያ ሁኑ። ለሰው ባሪያ አትሁኑ። እስቲ ጌታን በሉኝ። ይሄ ቸርች ውስጥ ነው? ይሄ ወንጌል አማኝ ቤተክርስቲያን ቸርች ውስጥ ነው? እስቲ ጌታን በሉኝ። እግዚአብሔርን ቸርች ውስጥ ነው? ይሄ ምንድነው? የፈውስ አገልግሎት ነው? ምንድነው? ንገሩኝ፣ ያስረዱኝ በጌታ እንዴ። ጴንጤ መሆን እንዲያስጠላኝ ከሚያደርጉኝ አይነት ነገሮች ይሄ ከእግዚአብሔር ነገር ያፈነገጠ የወጣ ይሄ ጭራሽ ልክ ያልሆነ የግል ልምምዶች እግዚአብሔር ምስክሬን አሁንም እዚህ አገራችን ላይ እያየናቸው ያሉ ፌክ የሆኑ አገልጋዮች አሉ። በቃ ሐሰተኛ የሆኑ ነቢያቶች አሁን በአሁኑ ሰዓት ሚሊዮን ላርግልህ ቢሊዮን ታየኝ እንደዚህ ዶላር ላርግልህ ብር እያለ በጣም የሚሰክሱ እንዴ ምዕመኑ ራሱ የሐሰት መስካሪ እስከመሆን ድረስ ደርሰዋል። ይሄ ነገር ግን ምንድነው? እውነቴን ነው የምላችሁ በጣም እያስጠላኝ ነው። አሁን ጌታን የምናያቸው ነገሮች በጣም ያስጠላል። ኢየሱስ ክርስቶስ የሞተበት ጉዳይ እየተሸፈነ ነው። ጌታን ነው የምላችሁ ምድራዊ ነገር ብቻ እየሆነ ጌታ ኢየሱስ ክርስቶስ እየጠፋ ነው። ንገሩኝ፣ አስረዱኝ። እውነት ነው። እዚሁ አፍሪካ ሀገር ውስጥ ያለ የፕሮቴስታንት ቸርች ውስጥ ነው እንደዚህ አይነት ልምምድ እየተደረገ ያለው። አሁንም ስጋታችን፣ ፍርሃታችን እነኚህ ሐሰተኛ ነቢያቶች አዳዲስ ልምምዶችን እያለማመዱን ያሉት በዚህ ምክንያት ነው። እንደዚህ አይነት ልምምዶችን ወደ ቸርቻቸው ውስጥ ለማስገባት በር እየከፈቱ ነው፣ እያለማመዱን ነውና
ተጠንቀቁ የምንለው ለዚህ ነው። ከመጽሐፍ ቅዱስ ውጪ የሆኑ ልምምዶችን እንደዚህ አድርጉ ሲሏችሁ እሺ አትበሉ። ለአጋንንት አሰራር እያጋለጧችሁ ነው። አሁን ምን የሚሉት ጸጋን የማካፈል ፕሮግራም ነው። ምን የሚሉት መንፈስ የማካፈል ፕሮግራም ነው። እንደዚህ አይነት ጸሎት አለ እንዴ? እግዚአብሔር በእውነት እንደዚህ አይነት ልምምዶችን ይተባበራል? ከእንደዚህ አይነት ልምምዶች ጋር እናስተውል። ባለ አእምሮ እንሆን። ለመንፈሳዊ ነገር ሕፃናት አንሆን። በእውነት መጽሐፍ ቅዱስን እናንብብና አሁን ከፊታችን የተጋረጠው ስጋታችንም ይሄ ነው። በቅርቡ አንዳንድ ሐሰተኛ ነቢያቶች እንደዚህ አይነት ልምምዶችን እንደሚያሳዩን አንጠራጠር እና ለማምለጥ ፊታችን ካሉት ከሚመጡብን ክፉ ቀናቶች ለማምለጥ ወደ እግዚአብሔር ቃል መጠጋት፣ ከእግዚአብሔር ቃል ጋር መጣበቅ ያስፈልጋል። የጣላችሁትን ትራስ ያደረጋችሁትን መጽሐፍ ቅዱስን አንስታችሁ አንብቡት። ወንድምና እህቶቼ ደህና ነሽ? ደህና፣ እግዚአብሔር ይመስገን። በምን ጉዳይ ልጸልይልሽ? እኔ አረብ ሀገር መሄድ እፈልጋለሁና ከዛም ፓስፖርት ላወጣ እፈልጋለሁ። ከዛም እግዚአብሔር መጀመሪያ እንዲናገረኝ እፈልጋለሁ። መጀመሪያ የጌታ ፍቃድ እንዲሆን እንዲናገርሽ ልትሄጂ፣ ከዛስ እዛ እንድትሰሪ ነው እንድትዝናኝ? አረ ልሰራ ልትሰሪ። ጫልቱስ? ጫልቱ ጓደኛዬ ናት፣ የትምህርት ቤት። የት ናት? መሄድ ትፈልጋለች እሷ? አዎ ልትሄድ ነው። አንቺም ጫልቱም ሂዱ በቃ። አሜን አሜን። እሺ እንግዲህ የኛ እግዚአብሔር በእውነት እኮ አንዳንዴ የሚያደርጉት ነገር ማለት ተንበርክኮ የእግዚአብሔርን ፈቃድ እንኳን እንጠይቅ አይሉም። እግዚአብሔር እንዲያደርግላችሁ እንጸልያለን እንኳን አይሉ። አንቺም ጫልቱም ሂዱ ፈቅጄላችኋል። ማን የፈቀደው? ወንድማችን ራሱን ነብይ አድርጎ አምላክ አድርጎ በህዝቡ ላይ የሾመው ማለት ነው። ትላንትናም አይታችኋል። እኔ በር እንዲከፈት አልጸልይላችሁም፣ እኔ ራሴ በረግደዋለሁ፣ የተዘጋውን በር የቢዝነሱን በር እኔ ራሴ ከፍትላችኋለሁ ሲል ነበር። አሁን ህዝቡ ሞኝ እንደሆነ ገብቷቸዋል። መጽሐፍ ቅዱስን እንደጣለ መጽሐፍ ቅዱስን እንደማያነብ ገብቷቸዋል። ምንም ብናደርገው ምንም አይልም ብለው ነው የሚያስቡት። ስለዚህ በመጽሐፍ ቅዱስ የሚመዝናቸው ስለሌለ ምዕመኑን እንደፈለገ ያደርጉታል ማለት ነው። ስለዚህ እነኝህን ሰዎች አለማጋለጥ ዝም ማለት ነው ነውር ነው በእውነት ዝም ማለት በራሱ። ስለዚህ እንግዲህ ይህን ሰምታችሁ ከተሳሳተ አካሄዳችሁ የምትመለሱ ወንድምና እህቶች ትኖራላችሁ። ለዛም ነው ይህንን ቪዲዮ ይዘን የምንመጣው። እየተማራችሁበትም እንደሆነ ተስፋ አደርጋለሁ። በጣም የሚገርመኝ እንደሆነ ታውቃለህ፣ ሁሉ ጊዜ ሴቶቹ ናቸው የሚወገሩት። ሴቶች ግን ያለ ወንዶች ያመነዝራሉ ወይ? ሴቶች ያለ ወንዶች ይተኛሉ ወይ? ወንድየው የት ነው የሚገባው? ዮሐንስ 8 ላይ ኢየሱስ ጋር ጌታ መምህር ሆይ ይህች ሴት ምን ስትል ስታመነዝር፣ ስትዘሙት አይደለም። ስትዘሙት ማለት ባል የሌላት ሲሆን ማለት ነው። ስታመነዝር ማለት ባልም አላት ለነገርየው። ስታመነዝር አገኘናትና ወደ አንተ አመጣናት እንቀጥቅጣት ወይ ምናምን አሉት። ጥያቄያችን ምንድነው? ሴትዮዋ ከማን ጋር ነው ያመነዘረችው? ኢየሱስ እሺ የሌለበት ኃጢአት ይውገራት አለ። ኢየሱስ ኃጢአት የሌለው ስለሆነ የሚያቀርበው ሪዝን ኃጢአት የሌለበት ይውገራት ነው። እኛ ደግሞ ኃጢአት አለብን፣ ሌላ ነው የምንጠይቀው። ምንድን የምንጠይቀው? ወንድየውስ? ሰውየው ሴት አለ በሐሳቧ አላመነዘረች ከሆነ ሰውዬ ጋር ነው ያመነዘረችው። ወንዱሳ? አቤት። ያው ሃይማኖት ደካማ ላይ ይበረታል። ሃይማኖት ምስኪኖች ላይ ይበረታል። ሃይማኖት ራሱን ለማጽደቅ ምስኪን ፈልጎ በድንጋይ ይወግራል። የታል ሰውየው? እኔ እኮ ትጠጋኝና ብሏቸዋል። ወንድየው ማለት ነው። ትጠጋኝና አባ ይዛሃለው ቢሉኝ እኔ ወዮሎት ሲያቸው አንተ እሷን ያዟት ብለው እኮ አንተ ጎራ ትጠጋኝና ከነገ ወዲያ ያገኛለሁ ሲለው፣ ኧረ በቃ ዋናው እሷ ትገደል። ምስኪን። እምነት ሲያረጅ ሃይማኖት ይሆናል፣ ሃይማኖት ሲያረጅ ደግሞ ባህል ይሆናል የሚባል ነገር አለ አይደል? በአባባል ደረጃ ፈሪሳውያን ከመጽሐፍ ቅዱስ ይልቅ ከእግዚአብሔር ቃል ይልቅ ለሕጋቸው፣ ለወጋቸው፣ ለስርዓታቸው ነው የሚጨነቁት። ብዙ ቦታ ኢየሱስንም ቢሆን የሚሞግቱት በመጽሐፍ ቅዱስ በሙሴ ሕግና ስርዓት ሳይሆን በአባቶች ወግና ልማድ ነው። በመጽሐፍ ቅዱስማ ትክክል አይደሉም። መጽሐፍ ቅዱስ ያመነዘረ ይገደል ይላል። ነገር ግን እነሱ ደግሞ የሚፈልጉትን አምጥተው እንዲወገር ለሞት አቀረቡ ማለት ነው። ይሄ ማለት በቃ ወጋቸውን፣ ባላቸውን እሱን ለማስጠበቅ ካላቸው ቁርጠኝነት የተነሳ ነው። ሃይማኖት ማለት በራሱ
እምነት ነው። እምነታችን የተመሰረተበት ሕያው የሆነው የእግዚአብሔር ቃል ዶክትሪን ነው። ነገር ግን አንዳንድ ጊዜ አንዳንዶች ይህንን ሃይማኖት ምን ያደርጉታል? ልማድ ያደርጉታል፣ ባህል ያደርጉታል፣ ወግ ያደርጉታል እና ለዛ ደግሞ መግደል፣ ሰዎችን መግደል እንኳን እግዚአብሔርን ማገልገል እስኪመስላቸው ድረስ ለዛ ነገር ተሰጥተው ያገለግላሉ ማለት ነው። ነገር ግን የእግዚአብሔር ፈቃድ አይደለም። በትክክለኛው ሃይማኖት ላይ ብንመሰረት ግን፣ በትክክለኛው እምነት ላይ ብንመሰረት ግን እንደዚህ አይነት ከእግዚአብሔር ሐሳብ የራቁ ነገሮች ላይ ራሳችንን አናገኘው። ስለዚህ ከዛ ለመዳን ከዛ ለመጠበቅ መጽሐፍ ቅዱስን ማንበብ፣ የተመሰረትንበትን መሰረት ጠንቅቀን ማወቅ የመጀመሪያው ነገር ነው። መጽሐፍ ቅዱስ የሁል ጊዜ መመሪያችን ሊሆን ያስፈልጋል ማለት ነው። ቅዱሳንትና ወንድሞቼ በያላችሁበት የጌታ ጸጋ ከሁላችሁ ጋር ይሁን። ለዛሬ ያዘጋጀሁት ቪዲዮ ይህንን ይመስላል። በሌላ ቪዲዮ እስክንገናኝ ድረስ ሰላም ነው።